ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያም አበይት ርዕሶቹ። ሴት ተማሪዎች አርቲፊሻል ነገር ማድረግ አይችሉም ተባለ። የቡድን 20 ሀገራት ጉባኤ በደቡብ አፍሪካ ጆሃንስበርግ ከተማ እየተካሄደ ይገኛል። ዛሬም በሽርካ 3 ክርስቲያኖች ተገደሉ። እስራኤል የጋዛ የተኩስ አቁም ስምምነትን በአዲስ የመሬት ወረራ መጣሷ ተነገረ የሚሉት ናቸው። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ሰብስክራይብ፣ ላይክ እና ሼር በማድረግም እንዲያበረታቱን በአክብሮት እንጠይቃለን። ሴት ተማሪዎች አርቲፊሻል ነገር ማድረግ አይችሉም ተባለ። ሴት ተማሪዎች የጥፍር፣ የፀጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀ። የኢትዮጵያ ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪዎች ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል አይችሉም ተብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነትን ባህል የማይገልጹ በተለይም እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎች የበዓል ቀናቶች ተብለው የሚከበሩ በዓላት ማክበር በመመሪያው ተከልክሏል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጪ ሲሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱ መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነውም ብሏል። ተንቀሳቃሽ ስልክ ወይም ሞባይል እና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ከልክሏል። በቃል በምልክትም ሆነ በጽሑፍ ጸያፍ ነገሮችን መግለጽ፣ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎችና ጽሑፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ ይከለክላል። ማንኛውም ተማሪ አገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከአገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ መመሪያው። ከ9 እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ከተገኘ ውሳኔ እስኪሰጠው ከትምህርት ቤት ሊታገድ እንደሚችልም በመመሪያው ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7 እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላልም ሲል ረቂቅ መመሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮች ለመከልከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብ ተሰናድቷል። በዚህ ረቂቅ ደንብ ትንባሆ ወይም ሲጋራ፣ ሺሻ፣ ጫት፣ አልኮል እና የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘትን ይከለክላል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤት፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መክፈት አይቻልም። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆተኒ፣ ቢንጎ እና የስፖርት ቁማር መጫወቻ ቤቶችም በትምህርት ቤት አቅራቢያ መክፈትን ከልክሏል ሲል ሸገር ኤፍኤም ዘግቧል። ዛሬም በሽርካ 3 ክርስቲያኖች ተገደሉ። በምስራቅ አርሲ ሽርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸውን ምንጮች ተናገሩ። አራተኛው የጥቃቱ ሰለባ ቆስሎ መትረፉ ታውቋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ላይ ነው ጥቃቱ የተፈጸመው። አርብ ለቅዳሜ አጥቢያ በዚህ ጥቃት የተገደሉት ሁለቱ ኦርቶዶክሶች ክርስቲያኖች አቶ ባትሪ ካሳና አቶ ሰሎሞን ካሳ እንደሚባሉ የታወቀ ሲሆን ሌላኛው በግልጽ ስሙ አልተገለጸም። የቡድን 20 ሀገራት ጉባኤ በደቡብ አፍሪካ ጆሃንስበርግ ከተማ እየተካሄደ ይገኛል። በዚሁ ጉባኤ ላይ የፌዴራል ጠቅላይ ሚኒስትር አብይ አህመድ ወይም ዶክተር ተሳታፊ ሲሆኑ ንግግርም አድርገዋል።
ከጉባኤው ጎን ለጎን ከጉባኤው አዘጋጇ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር ተገናኝተው በተለያዩ ጉዳዮች ላይ መክረዋል። ከአይኤምኤፍ ፕሬዝዳንት ክሪስታሊና ጆርጂየቫ ጋርም እንዲሁ ምክክር አድርገዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር ከአይኤምኤፍ ፕሬዝዳንት ጋር ያደረጉት ምክክር በዓለም አቀፍ የኢኮኖሚ አዝማሚያዎች፣ በሀገራችን የኢኮኖሚ ሪፎርም እንዲሁም ዘላቂና አካታች እድገትን ለመደገፍ ትብብራችንን ለማጠናከር ስላሉ ድሎች ስለመሆኑ ገልጸዋል። በተጨማሪ ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲዲ ኦልድታ ጋር ተገናኝተው ተወያይተዋል። ውይይቱ ባንኩ በመላው አፍሪካ አካታች እድገት እንዲኖር የሚያደርገውን ወሳኝ ሚና ያጠናከረ ነው ብለዋል። ጠቅላይ ሚኒስትር ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጨምሮ ከተለያዩ መሪዎችና ኃላፊዎችም ተወያይተዋል። ከውጭ እስራኤል የጋዛ ተኩስ አቁም ስምምነትን በአዲስ የመሬት ወረራ መጣሷ ተነገረ። ሀገሪቱ በጋዛ የመተላለፊያ መስመሮች ላይ አዲስ የመሬት ወረራ መጀመሯም ተነግሯል። የእስራኤል ጦር ቀደም ሲል ከአሜሪካ አደራዳሪነት የተኩስ አቁም ስምምነት በኋላ በአንዳንድ ቦታዎች ላይ የመሬት ወረራ መክፈቱ ተነግሯል። የእስራኤል ወታደሮች 300 ሜትር ርቀት ላይ ወደ መኖሪያ አካባቢዎች በመምጣት መድፍ በመተኮስና ፈንጂ የተሞሉ ተሽከርካሪዎችን በማፈንዳት በምስራቅ ጋዛ ከተማ ቱፋህና ሹጃያ ሰፈሮች የሚኖሩ ቤተሰቦች አካባቢውን ለቀው እንዲወጡ በማድረጋቸው ነዋሪዎች አካባቢውን ለቀው መውጣት መገደዳቸው ተነግሯል። የእስራኤል ወታደሮች የፈጸሙት ጥቃት በጋዛ ቢጫ መስመር ላይ የተፈጸመ ነው ተብሏል። በሰሜን ጋዛ ሰፈሮች የሚኖሩ ፍልስጤማውያንም ከበባው ለማምለጥና ሕይወታቸውን ለማዳን ጥረት እያደረጉ መሆኑንም የአልጀዚራ ዘገባ አስነብቧል። በተያያዘ ዜና በምስራቅ ኢየሩሳሌም በካፍር አቃብ ሰፈር 2 ፍልስጤማውያን ወጣቶች በተከበበው ዌስት ባንክ በደረሰባቸው ጥቃት ሕይወታቸው ማለፉ ተነግሯል። ክቡራን አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። መልካም ጊዜ